በ24 ጻድቁ አባታችን አቡነ ተክለ ሃይማኖት። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ብለን የጻድቁ አባታችንን አቡነ ተክለ ሃይማኖት ታሪክ እንጀምራለን። በ24 ቀን ተክለ ሃይማኖት ይውላል። ታሪካቸውም እንዲህ ነው። እናታቸው እግዚአርያ አባታቸውም ጸጋ ዘአብ ይባላሉ። ጸጋ ዘአብም ካህን ነበረ። ሀገራቸውም ኢትዮጵያ፣ የትውልድ ቦታቸውም በሸዋ ቡልጋ ሀገረ ማርያም፣ በዚያች ወረዳ እቲሳ ቅዱስ ሚካኤል ቤተክርስቲያን አገልጋይ ነበረ። እኒህ ሁለቱ ደጎች ቅዱስ ሚካኤልን በማክበር እግዚአብሔርን በማገልገል ተግተው ሲኖሩ እተሎሚ የሚባል እስላም ንጉሥ አገሪቱን ወረራት። እግዚአርያንም ሰራዊቶች ማርከው ወደዚያ ወስደዋት፣ ባዩአትም ጊዜ እኔ ወስድ እያሉ ተጣሉ። ከእርሳቸውም አንዱ እኛ ከምንጣላባት ለንጉሳችን ትሁን አለ። ሁሉም ይሁን አሉና ወስደው ለንጉሱ ሰጡት። ንጉሱም ባያት ጊዜ እጅግ ተደሰተ። መልኳ ቆንጆ ናትና ንጉሱም የወርቅ ልብስ አልብሶ ቤት ለይቶ አኖራት። አሕዛብም የእነርሱን ምግብ አብልተው የእነርሱንም ልብስ አልብሰው 40 ቀን ካልሞላቸው እግብረ ሥጋ አይገናኟቸውም ነበርና እግዚአርያንም እንዲሁ 40 ቀን እስከሚሞላት ድረስ አስቀመጧት። እርሷም ቀን የሰጧትን ልብስ ትለብሳለች፣ ሌሊትም የእርሷን ልብስ ለብሳ ስትጸልይ ታድራለች። ምግባቸውንም አትቀምስም ነበር። 40 ቀንም ሊሞላ 39 ቀን ሲሞላ እግዚአርያ በመሪር ለቅሶ ወደ እግዚአብሔር ለመነች። ልመናዋን ሰማና ቅዱስ ሚካኤልን ላከላት። በስውርም አውጥቶ በክንፉ ተሸክሞ ጸጋ ዘአብ ቤተ መቅደሱን እየዞረ ከሚያጥንበት አደረሳት። እስመ ለመላእክቲሁ የእዝዞሙ በእንቲአከ ከመይቀውከ በኩሉ ፍናዊከ ወበእደዊሆሙ ያነስኡከ፣ በመንገድ ሁሉ ይጠብቁህ ዘንድ እግርህም በድንጋይ እንዳይሰነካከል በእጆቻቸውም ያነሱሃል እንዳለ መዝሙረኛው ዳዊት መዝሙር 90 ከቁጥር 11። ድንገት ከቤተ ክርስቲያን ውስጥ ቆማ አያት። እግዚአርያም የማነሽ የት መጣሽ አላት። እርሷም ነገሩን ከመጀመሪያው እስከ መጨረሻው ነገረችው። ሚስቱ እንደሆነችም አወቃት። አንገት ለአንገት ተያይዘው አለቀሱ፣ ተሳሳሙም። በብዙ ደስታም ወደ ቤታቸው ገቡ። ልጅም የላቸውም ነበር። ልጅ ይሰጣቸው ዘንድ እግዚአብሔርን ለመኑት። ልመናቸውንም ሰማቸውና እግዚአርያ ጸነሰች። የእርግዝናዋ ወራት ከተፈጸመ በኋላ ይህን ቅዱስ የተባረከ ልጅም በ1197 ዓመተ ምህረት ታኅሳስ 24 ቀን ወለደችው። በተወለደ ጊዜም በእጁ መስቀል ጨብጦ ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ብሎ አመስግኖ ተወልዷል። ሰብሕዎ ለእግዚአብሔር ስብሐተ አዲሰ ስብሐቲሁ በማኅበረ ጻድቃኑ፣ እግዚአብሔርን አዲስ ምስጋና አመስግኑት ምስጋናውም በጻድቃኑ ጉባኤ ነው እንዳለ መዝሙረኛው ዳዊት መዝሙር 149 ከቁጥር 1። በአፈ ደቂቅ ወሕፃናት አስተዳሎከ ስብሐተ በእንተ ጸላኢ፣ ከሕፃናትና ከሚጠቡ ልጆች አፍ ምስጋናን አዘጋጀህ እንዳለ መዝሙረኛው ዳዊት መዝሙር 8 ከቁጥር 2። አካባቢውም ብርሃን ሆኗል። ወንዞች ወተት ማር ሆነዋል።
ዛፎችም መልካም ፍሬ አፍርተዋል። ሌላም ብዙ ተአምራቶች ተደርገዋል። ስሙንም ፍስሐ ጽዮን ብለው አወጡለት። በመልካም አስተዳደግም አሳደጉት። የቤተ ክርስቲያንን ትምህርት ተማሩና የዲቁና ሥልጣን ተሰጣቸው። ከዕለታት አንድ ቀንም የዱር አራዊትን ለማደን ጦር ይዘው ወደ በረሃ ወረዱ። ከመንገድም እግዝእትነ ማርያም ከቅዱስ ሚካኤል ጋር ተገለጸችለትና መልካም ነገርን አነጋገረችው። እንዲህም አለችው፣ ለአንተ የዓለም ሥራ አይጠቅምም፣ መንግሥተ ሰማያት ነው እንጂ አለችውና ከዛሬ ጀምሮ ስምህ ተክለ ሃይማኖት ይሁን አለችው። ከዚህ በኋላ ተክለ ሃይማኖት የኢትዮጵያን ሕዝብ ከምስራቅ እስከ ምዕራብ ከሰሜንም እስከ ደቡብ ድውያንን በመፈወስ አጋንንትን በማውጣት ወንጌልን በመስበክ አዲስ ሐዋርያ ተባለ። ብዙ አድባራትና ገዳማትን ጎበኘ። ደብረ ሊባኖስ ወደሚባል በረሃ ወደዚያ ወርዶ በጾምና በጸሎት ተወስኖ ተጋድሎውን አበረታ። አጋንንትን የማውጣት ድውያንን የመፈወስ ሥልጣን ተሰጠውና እነሆ ጊንጦችንና እባቦችን የጠላትንም ሁሉ ኃይል ትረግጡ ዘንድ ሥልጣንን ሰጠኋችሁ እንዳለ ወንጌላዊ ሉቃስ ምዕራፍ 10 ከቁጥር 19። በቀኝ በግራው በፊቱ በኋላው ጦር ተከትሎ የጌታችን ስቅለት በማሰብ ከዚህ ላይ እየሰገደ ሥጋውን መቁረስ ደሙንም በማፍሰስ ተጋድሎውን በአንድ እግሩ ቆሞም 7 ዓመት በዓመት አንድ ፍሬ ባቄላ እየበላ ተጋድሎውን አበረታ። ከጸሎቱም ብዛት የተነሳ የቆመበት እግሩ ተሰበረ። የከብት ቀንድ ቀጥሎም ተጋድሎውንም ቀጠለ። 2 እግር ኖሮ ገሃነም ከምትገባ 1 እግር ኖሮ መንግሥተ ሰማያት ብትገባ ይሻልሃልና ያለውን ቃል በማሰብ ቀኝ እግርህም ብታስትህ ቆርጠህ ከአንተ አካልህ ሁሉ ወደ ገሃነም ከሚጣል ይልቅ ከአካልህ አንዱ ቢጠፋ ይሻላልና እንዳለ ጌታ ለደቀ መዛሙርቱ። የማቴዎስ ወንጌል ምዕራፍ 5 ከቁጥር 30። እግዚአብሔርም ከተጋድሎው ብዛት የተነሳ በቀኙ 3 በግራውም 3 ክንፍን አበቀለለት። በክንፎቹም እየበረረ ወደ ሰማይ ይወጣል። ከመንበረ ጸባዖቱ ቀርቦ ከኪሩቤል ጋር አመስግኖ ወደ ታች ይመለሳል። በክንፎቹም እየዞረ እየተዘዋወረም ብዙ ተአምራትን ይሰራል። አጋንንትንም በያሉበት አስወጥቶ ከሀገር አሳድዷቸዋል። ከዚህ በኋላ የእረፍት ጊዜው ደርሶ ጌታችንም ከመላእክት ጋር ወረደና የምህረት ቃል ኪዳን ሰጠው። መታሰቢያህን ላደረገ ስምህን ለጠራ መንግሥተ ሰማያትን አወርሰዋለሁ አለውና ነፍሱ ከሥጋው ተለየች። ክቡር ሞቱ ለጻድቅ በቅድመ እግዚአብሔር እንዳለ መዝሙረኛው ቅዱስ ዳዊት። የቅዱሳኑ ሞት በእግዚአብሔር ፊት የከበረ ነው። መዝሙር 115 ከቁጥር 5። መላእክትም ነፍሱን በእልልታ ገነት አስገቧት። ሥጋውንም ቅዱሳን በክብር ገንዘው በደብረ ሊባኖስ ቀበሩት። ደብረ ሊባኖስም ታላቅ ገዳም ሆኖ እስከ ዛሬ ድረስ የመነኮሳት መኖሪያ ሆኖ በዚያ ይኖራል። ከመቃብር ላይም ውሃ ፈልቆ ለበሽተኞች መፈወሻ ጸበል ሆኖ በዚያ ይገኛል። ዕረፍቱ ነሐሴ 24 ቀን ነው። የአባታችን የአቡነ ተክለ ሃይማኖት ጸሎታቸው፣ በረከታቸው፣ ረድኤታቸው፣ አማላጅነታቸው ከኛ ጋር ይሁን።
በሁለተኛነት የምናከብረው በዓላችንም ካህናተ ሰማይን ነው። ታሪካቸውም እንዲህ ነው። እነዚህ ሥጋ የሌላቸው ረቂቃን ናቸው። ከቅዱሳን ሁሉ ከፍ ከፍ ያሉ ናቸው። ለእግዚአብሔር ቀራቢዎች ናቸው። ለሰው ወገንም ምሕረትን የሚማልዱ ከእጃቸውም ውስጥ ያለ ማዕጠንት የቅዱሳንን ዕጣን ጸሎት የሚያቀርቡ ናቸው። ያለ እነርሱም አቅራቢነት ጽድቅና መሥዋዕት ወደ እግዚአብሔር አይቀርብም። በመንበሩ የነበረ የሚኖር የአማልክት አምላክ እግዚአብሔር ቅዱስ 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 እያሉ በመዓልትና በሌሊት ያለ እረፍት ያመሰግናሉ። እግዚአብሔርን በረጅምና ከፍ ባለ ዙፋን ተቀምጦ አየሁት። ምስጋናውም ቤቱን ሞልቶ በዚያ ነበር። ሱራፌልም በዙሪያው ቆመው ነበር። ለእያንዳንዱም 6 ክንፍ ነበራቸው። በሁለቱ ክንፎቻቸው እግሮቻቸውን ይሸፍኑ ነበር። ክንፎቻቸው በሁለቱ ክንፎቻቸውም ይበሩ ነበር። አንዱም ለአንዱ ቅዱስ 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 የሰራዊት ጌታ እግዚአብሔር፣ ምድር ሁሉ ክብሩ ተሞልታለች እያሉ ይጮኹ ነበር። ትንቢተ ኢሳይያስ ምዕራፍ 62። እኚህ 24ቱ አለቆች አክሊላቸውን በዙፋኑ ፊት አውርደው ለዘላለሙ ለእርሱ ይሰግዳሉ። አክሊላቸውንም በዙፋኑ ፊት ወስደው አቤቱ ለፈጣሪያችን ኃይልና ምስጋና ክብር ላንተ ይገባሃል ይሉታል። አንተ ሁሉን ፈጥረሃልና የተፈጠረውም ሁሉ በአንተ ፈቃድ ይኖራል እያሉ ያመሰግናሉ። ስለዚህ የሁላችን የአዳም ልጆች ሁሉ ምሕረት ልመና የሚለምኑልን እኒህ ናቸው። የካህናተ ሰማይ ጸሎታቸው፣ በረከታቸው፣ ረድኤታቸው፣ አማላጅነታቸው ከሁላችን ጋር ይሁን። በሦስተኛነት የምናከብረው በዓላችንም ቅዱስ ቶማስ ሐዋርያ ወሰማዕት ዘመራስን ነው። በዚህችም ቀን ሰማዕቱ ቅዱስ ቶማስ የመራሱ ይውላል። ታሪኩም እንዲህ ነው። ሐዋርያ ወሰማዕት ይለዋል። እርሱም የጌታችን የኢየሱስ ክርስቶስን ከድንግል ማርያም መወለዱን፣ ጥምቀቱን፣ ስቅለቱን፣ ሞቱንና ትንሣኤውን በመስበክ ወንጌልን በማስተማር እንዲሁም በመስበክ አሕዛብን እያሳመነ በሥላሴ ስም የክርስትና ጥምቀትን በመጥመቅ ሲያስተምር አሕዛብ ሕዝባችንን አውኮ ጣዖትን አረከሰ ብለው ተነሱበት። እንዳያስተምርም ከለከሉት። እርሱ ግን ማስተማሩን አልተወም። አሕዛብ በታላቅ ተንኮል ተነሱበትና ወደ ንጉሡ ወደ ዲዮቅልጥያኖስ በክስ አቀረቡት። ንጉሡም ጣዖት እንዲያመልክ ጠየቀው። እንዲሁም አባባለውም። ቅዱስ ቶማስ ግን ሰማይና ምድር ከፈጠረ ከእግዚአብሔር በቀር ሌላ አምላክ የለም፣ ጣዖትና ለእርሱ የሚያመልኩበት ሁሉ የረከሱ ናቸው አለው። አሕዛብ ጣዖቱን በብርና በወርቅ ይለብጡታል፣ እንዳይናወጥም በችንካርና በመዶሻ ይቸነክሩታል። እንደተቀረጸ ብር ምስልም እነርሱ ናቸው፣ አይናገሩም፣ መራመድም አይቻላቸውምና ክፉ መስራትም መልካም መስራትም አይቻላቸውም፣ አትፍሯቸው እንዳለ ነቢዩ ኤርምያስ ምዕራፍ 10 ከቁጥር 4። በዚህ ጊዜ ንጉሡ በታላቅ ቁጣ ጽኑ ስቃይ እንዲያሰቃዩ ታዘዘ። ያን ጊዜም ለመከራ አሳልፈው ይሰጧችኋል፣ ይገሏችኋል፣ ስለ ስሜም በሰው ሁሉ ዘንድ የተጠላችሁ ትሆናላችሁ እንዳለ ማቴዎስ ወንጌላዊ ምዕራፍ 24 ከቁጥር 9። ቶማስንም የእጁና የእግሩን ጣቶች በመቁረጥ ለጣዖት እያጨሱ ብዙ ስቃይ ያበዙበት።
እርሱ ግን ጣቶቹን ስለቆረጡት መሄድ ቢሳነውም በአህያ ተጭኖ ማስተማር ጀመረ። በአህዮቹ ተጭኖ ሲያስተምርም ውሎ አህዮቹን ካሰረበት ሌሊት አንገታቸውን ቆርጠውበት ወደ ላይ ሄዱ። ማለዳ ለስብከት ሊጓዝ ተማሪዎቹን አህዮቹን አምጡልኝ ብሎ በሄዱም ጊዜ እንደሞቱና አንገታቸው እንደተቆረጠ ነገሩት። እርሱም የነጭቱን ከጥቁሪቱ የጥቁሪቱን ከነጭቱ እንዲያደርጉ አዘዘ። ቢባርካቸውም ተነስተው ወደ ጌታቸው ሰገዱ። እንዲህ እያደረገ ብዙ ጊዜ ካስተማረ በኋላ በረሃ ወስደው ሰው ከማይደርስበት ገደል ጣሉትና ከዚህ በኋላ ቤተ ክርስቲያን ይዘጋ፣ የጣዖት ቤት ይከፈት ብሎ ንጉሡ ዲዮቅልጥያኖስ አዘዘ። በተጣለ ጊዜም ያየችው እንጨት ለቃሚ መበለት ምግቡን ስትመግበው ኑራለች። በኋላም ንጉሥ ቆስጠንጢኖስ ወደዚያ ንግሥና ነገሰና ቤተ ክርስቲያን ይከፈት፣ የጣዖት ቤት ይዘጋና ይቃጠል ብሎ አዋጁን አወጀ። እንዲሁም አፈረሳቸውና ሊቃውንትን በያሉበት ማሰባሰብ ጀመረ። በዚያም ጊዜ ያች መበለት ቅዱስ ቶማስ ያለበትን ተናገረች። ንጉሡ ቆስጠንጢኖስም አስወስዶ ከ318 ሊቃውንት አንዱ ሆኖ ተጨምሯል። ከሊቃውንት ጋርም ሕግን ወስኗል፣ መጻሕፍትንም ተርጉሟል። የሥጋውንም ሩጫ ፈጸመ፣ መንፈሳዊ ተጋድሎውን አጠናቀቀ። ከዚህ በኋላ ጌታችን ኢየሱስ ክርስቶስ እልፍ አእላፋት መላእክትን አስከትሎ የምሕረት ቃል ኪዳን ሰጠውና በስምህ በጎ ለሠራ ምሬልሃለሁ አለው። በነቢይም ስም ነቢይን የተቀበለ የነቢዩን ዋጋ ያገኛል፣ በጻድቅም ስም ጻድቅን የሚቀበል የጻድቁን ዋጋ ይቀበላል እንዳለ ጌታችን ኢየሱስ ክርስቶስ በቅዱስ ወንጌሉ። የማቴዎስ ወንጌል ምዕራፍ 10 ከቁጥር 41። ገድልህን በንጹሕ ልብ የሰማ የሚያሰማም ያለምንም ጥያቄ ከአንተ ጋር በመንግሥተ ሰማያት ለዘላለም ይኖራል ብሎ ነፍሱን ከሥጋው በክብር ለያት። ነፍሱም መላእክት በዝማሬ በእልልታ አሳረጓት። ሥጋውም በክብር ተቀበረ። የቅዱስ ቶማስ ጸሎቱ፣ በረከቱ፣ አማላጅነቱ፣ ተራዳይነቱ ከሁላችን ጋር ይሁን። ሕሊናችን በማሰባሰብ አባታችን ሆይ እንበል። አባታችን ሆይ በሰማያት የምትኖር፣ ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ላይ ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንንም ይቅር በለን እኛም የበደልነውን ይቅር እንደምንል፣ አቤቱ ወደ ፈተናም አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽን ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ካንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታውንና ምሕረቱን ለምኝልን ኃጢአታችንንም ያሰርይልን ዘንድ ለዘላለሙ አሜን። ስለነበረን ጊዜ ሁሉ የአምላካችን የልዑል እግዚአብሔር ስሙ ዛሬም ዘወትርም የተመሰገነ ይሁን። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለልዑል እግዚአብሔር ምስጋና ይሁን። ውድ የሃይማኖት ሚዲያ ተከታታዮች ከዚህ በላይ እንድንሰራ አገልግሎቱ በሰፊው ይሰጥ ዘንድ በሀገር ውስጥም በሀገር ውጭም ያላችሁ ይህንን መንፈሳዊ ቻናል
ላይክ፣ ሰብስክራይብ፣ ሼር በማድረግ ድጋፋችሁን ታሳዩን ዘንድ በትህትና እንጠይቃለን። ያላችሁን ሐሳብ አስተያየት በኮሜንታችን ስር ላይ አስቀምጡልን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።